አንዳንድ ነገሮች የብፁዕነታቸው እንባና የቀብር ቦታው ጉዳይ። መቼም በእድሜ ምን ሰራውበት ብሎ ራስን ለመጠየቅ እንዳሆነ ያለ ጥሩ አጋጣሚ አይገኝም። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሕይወት ሳሉም በአካል ተለይተውም በጥልቅ ያስተማሩን ትልቅ አባት ሆነዋል። ስሞት በምን ይሆን የምታወሰው? ማንስ ነው የሚያስታውሰኝ ብሎ ራስን መጠየቅ ያሻል። ጥሩ መልስ ካገኘን መንገዳችን መልካም ነውና እንቀጥልበት። ከፒያሳ እስከ ቦሌ የህዝብ ማዕበል ተከተላቸው። የህዝብ ዓይን አነባላቸው። የህዝብ ልብ በፍቅር ሸኛቸው። አዎ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአካል ቢሄዱም ለሰው ልጆች ሁሉ የነበረ ፍቅራቸው መልሶ እየከፈላቸው ነው። በሥርዓተ ቀብራቸው ላይ ታዩ ብዙ ልብ የሚነኩና መነጋገሪያ የሆኑ ጉዳዮች ቢኖሩም ዋና ዋናዎቹ ግን የወዳጃቸው ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ እምባና የቀብር ስፍራቸው ጉዳይ በስፋት የተዛመተ ጉዳይ ነበር። እሳቸው እዚያ አሳርፉኝ ብለው በተናዘዙበት ስፍራ ቢያርፉም ይህን ያልወደዱ ሌሎች ሐሳቡን ሲቃወሙና ሲከላከሉ ተስተውሏል። ከዚህ ሁሉ በላይ ግን ሽኝትና የቀብር ሥርዓታቸው ፍጹም ሰላማዊና ክብር በተሞላበት መንገድ ተከናውኗል። ኢትዮጵያውያን ሁኔታ ሳይለያቸው በአንድ ቆሞ የተከበሩትን ሰው አስክሬን በክብር ሸኝተዋል። በአንድነት እንባ ተራጭተዋል። ለዚህም አንዱ ምስክር የብፁዕ ቅዱስ አቡነ ማትያስ እንባ ነው። ብፁዕ አባታችን በፎቶ ከተመለከትነው የሚሊኒየም አዳራሹ ሽኝት በፊትም በሥራ ቦታቸው ላይ ሆነው ያለቅሱ እንደነበር ተሰምቷል። የአውለት አህመድ መልእክት ይህን ይመሰክራል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ ወደ ሚሊኒየም አዳራሽ ከመምጣታቸውን በፊት ጽሕፈት ቤታቸው አካባቢ በጥልቅ ሐዘን ተውጠው ሲያነቡ እንደነበር ሰማሁ። በስንብት ፕሮግራሙ የሆነውን ደግሞ ሁላችንም ያየነው ነው። የብፁዕነታቸውን ዕድሜ ያርዝምልን። ክርስቲያን ወንድም እህቶቻችን ሙፍቲ በሕይወት እያሉ ለዓመታት እንዲሁም ካረፉም በኋላ ከተለያዩ ዋልጌዎች የሚሰነዘረውን የሚቀፍ ንግግር ችላችሁ ስትከላከሉና ተሳዳቢዎችን አፋቸውን ስታስይዙና ስታሳፍሯቸው ቆይታችኋል። ሙፍቲ በሕመም በቆዩባቸው ቀናትም ከዳር እስከ ዳር በጭንቀት ቆይታችሁ ፈጣሪ እንዲምራቸው ስትለምኑ ከርማችኋል። የእናንተም አባት የሆኑት ሙፍቲ ወደዚያኛው ዓለም ሲሻገሩ በከፍተኛ ሐዘን ላይ ሆናችሁ አስተዛዝናችኋል። ያየነው እውነት ይበልጣል፣ አከብራችኋለሁ ስትል አውለት አህመድ የማኅበራዊ ሚዲያ ትዝብቷን ገልጻለች። ብፁዕ ቅዱስ ፓትርያርኩ የሐዘን መግለጫ ባወጡበት ወረቀት ላይ የጻፉት እንዲህ ብለው ነበር። አቤቱ አድነኝ ደግሶ አልቋልና። እግዚአብሔር በየዘመናቱ አገር ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ የበሳለ አእምሮ ባለቤት አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችን ጌጥ ዛሬ አታለች። ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና እምነት ተከታዮችና ለመላ ኢትዮጵያ ሕዝብ መጽናናትን እንመኛለን። ይህ የአባ ማትያስ ቀዳማዊ ፓትርያርክ የሐዘን ቃል ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሕይወት ሳሉ ደጋግመው ሰው ሁኑ ይሉ ነበር። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። ሰው ምን ሆኖ ነው ሰው የሚገለው፣ ሰው የሚያፈናቅለው? የሰው ሞት የማያስደነግጠው ሰው ፈጽሞ ሰው አይደለም። ሰው ሁኑ ይሉ ነበር። ሰው ጤነኛ የሚባለው ከላይ ፈጣሪን ሲፈራ፣ ከጎን ሰውን ሲያፍር፣ ከውስጥ ሕሊናውን ሲያዳምጥ ነው ይሉም ነበር። መቼም አንደበታቸው የመወደዳቸው አንዱ ምክንያት ነበር። ዋናው ግን ሰው የሚወድ ሰው መሆናቸው ነው። ለዚህም ነው ሐዘኑ በሌሎች ሃይማኖት ተቋማት ውስጥም በርትቶ የታየው። ቃለ መጠይቅ የማድረግ ዕድል ሳገኝ የቲቪ ገብቼ ዓመትም አልሆነኝ ትላለች ጋዜጠኛ መስከረም ጌታቸው። ገና አዲስ ማይክ ያዥ ነበርኩ። የእስልምና እምነት ተከታዮች በዓል ነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ሥርዓቱን ለመከወን ፈቃደኛ ሆኑ። ደረስን። ሌሎች አባቶችን ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱን ሥርዓት መጠበቅ፣ ሕግጋትን ማክበር የግዴታ መሆኑ ብቻም ሳይሆን ስህተት ብንፈጥር በተቋምም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት።
እኔ እምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። እቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ። እንደገና እቀመጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደው ነው ላለመታየት ተጨነቅኩ። ይህንን የውስጤን ገልጠው ያዩት ሐጂ ጠሩኝ። ፈገግ ብለውና ቀሰስ ባለ ድምፅ እዚህ ያሉ ሁሉም አባቶችሽ ናቸው። የለበስሽውም ሁሉም አክብሮትሽን ያሳያል። ልጃችን ስለመጣሽ ደስ ብሎናል። ሳትጨናነቂ ያሰብሽውን ጀምሪ ያሉኝ የኔ አባት። ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነፃነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራ መሰላችሁ? ደግሞ ሌላ ቀን እንደገና ሌላ ቀን አገኘኋቸው። እንደ ሚዲያ ሰው እድለኛ የለም እኮ። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል። ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ የመከሩን ብዙ ነው። አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆኑም የራሳችሁ እየመሰሏችሁ ማግኘት፣ ማማከር፣ በእሳቸው መገሰጽ የምትመኟቸው። ሐጂ ሙፍቲ እንዲያነበሩ ሰውነት በእግሩ ቆሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከልል ሳይሆን አፍርሶ የሚያገናኝ፣ ልዩነት የምንሰብክበት ሳይሆን ሰው መሆኑን የምናስተምርበት መሆኑን አሳይተዋል። በ2017 ዓ.ም እንግዳዬ ለማድረግ ብዙ ሞክሬ ነበር። እየደከማቸው ነው በሚል ዙሪያ ያሉ ሰዎች አላገናኙኝም። ግን ምጠይቃቸው ብዙ ነበር። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስለመከሩኝና ስላስተማሩኝ ነገር ሁሉ አመሰግኖታለሁ። ዛሬ ብዙ ጽፌ ልመሰክርሎት ብመኝም ቃላቶች ደከሙብኝና ተውሁት። ሀገር ጥቁር ለብሳ ታልቅስ፣ የጎደለባትን ያጣችውን የምታውቅ እሷ። አባቴ ፈጣሪ ነፍሶን በሰላም ያሳርፍልን ስትል ጋዜጠኛዋ ጽፋለች። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጥቅምት 9 ቀን 2018 ዓ.ም የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ህልፈት ሕይወት የሰማነው በታላቅ ሐዘን ነው ብለዋል። የኢትዮጵያ ካቶሊክ ቤተክርስቲያን በታላቁ አባት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት ሕይወት የተሰማትን ጥልቅ ሐዘን ትገልጻለች። አገራችን ታላቅ አባትን አጥታለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብዙዎች አባት፣ የሰላምና የአንድነት ተምሳሌት ነበሩ። ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በተለይም በሀገራችን ሰላምና እርቅን ለማውረድ በርካታ ስራዎችን በጋራ ሰርተዋል። ቤተክርስቲያናችን በእኚህ ታላቅ አባት ህልፈት ሕይወት የተሰማትን ሐዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው ኢትዮጵያ ህዝብ እውነተኛ መጽናናትን እንመኛለን። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት። ይሄማ አብዮት ነው ይላል የቀብር ስርዓታቸውን የተከታተለ ሌላ ታዛቢ። በኢትዮጵያ ሰማይ ላይ አብዮት የሚመስል ትዕይንት እየተካሄደ ነው። የሐጂ ሙፍቲ ዑመርን ህልፈት ተከትሎ ከተራው ዜጋ እስከ ታዋቂ ሰዎች፣ ከቧልተኛ እስከ ወግ አጥባቂ፣ ከድሃ እስከ ሀብታም፣ ከሃይማኖት መሪዎች እስከ ኢአማኒዎች መደብና ጎራ ሳይለየው እሳቸውን ለመሸኘትና ለማመስገን ከያለበት እየተመመ ነው። ይህ አንድ ሰው ብቻውን ሚሊዮኖችን አንድ ያደረገበት ታሪክ ነው። ኢትዮጵያን ኢትዮጵያ ብለው የሚጠሯት ሐጂ ማረፋቸው ከተሰማበት ሰዓት አንስቶ የኢትዮጵያ ማህበራዊ ሚዲያ ከሳቸው ውጭ ስለ ሌላ ጉዳይ አላውራም ብሏል። ምን አይነት ሰው እንደሚወድ አሳይቷል። የሐጂ ህልፈት የማይታረቅ የሚመስል ልዩነት ያላቸውን ሰዎች ሳይቀር ሁሉንም በአንድ ላይ ማቆም ችሏል። ኢትዮጵያ ውስጥ ህዝብ እንዲህ በአንድ ልብ ሲተነፍስ የታየባቸው አጋጣሚዎች የሚከሰቱት ከስንት አንድ ነው። ሐጂ ሙፍቲ በህልፈታቸው ከጫፍ ጫፍ ማህበረሰባዊ ንቅናቄን ፈጥረዋል። በህይወት እያሉ ላሳዩት አርአያነት ያለው ስብዕናቸው ከህዝብ የተሰጣቸው ምላሽ ነው። በዚህ የሚከፋና የሚቃጠል ቢኖር እሳቸውን ከክብራቸው ዝቅ ለማድረግ በጓዳ ሲዶልት ከርሞ ከሃይማኖታዊ መሪነታቸው እየጎተተ ያወረደው የተጠላው ቡድን ብቻ ነው። ይህ ሁሉ የህዝብ ማዕበል የታየው ሐጂ ሙፍቲን አዋረድኩ ብሎ ለሚኩራራው ቡድን ምላሽ ለመስጠትም ጭምር እንደሆነ አድርጌ ነው መወስደው። በዚሁ አጋጣሚ ሁሉም አባት የሆኑት ታላቅ ሰው ከአዲስ አበባ በተጨማሪ በሌሎች ትልልቅ ከተሞች የክብርና የምስጋና ሽኝት ሊደረግላቸው ይገባል። የትውልድ ቀያቸው በሆነው ምድር ባሉ ትልልቅ ከተሞች ማለትም በደሴ፣ ባህር ዳር፣ ጎንደር፣ ደብረ ብርሃን ባሉ ከተሞች ጀምሮ በሌሎች አካባቢዎች ጭምር ህዝብ እኚህን ታላቅ ሰው በአደባባይ አመስግኖ ሊሰናበታቸው ይገባል። የሄዱት የሁሉም ሰው ምልክት ናቸውና ሲል ግለሰባዊ የሆነ ምልከታውን ጽፏል። የቀብር ቦታቸውን በሚመለከት
የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ገልጿል። በዚሁ መሰረትም የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ጋርመንት ሰፈራ አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ እንዲከናወን ተወስኗል። ይህንን ሁኔታም ሙፍቲ በሕይወት እያሉ ከተለያዩ የአዲስ አበባ ከንቲባዎች ጋር ተነጋግረው መጨረሳቸውንም ልጃቸው አሳውቋል። ይህንንም ተከትሎ የቀብር ስነ ስርዓት አስፈጻሚ አካላትን ጨምሮ አንዳንድ አካላት ቅሬታ ሲያሰሙ ታይቷል። ከእነሱ መሃል የአንደኛው መልእክት እንዲነበባል። ጀናዛውን ሸኝተናል፣ ነገር ግን የቀብር ቦታውን በተመለከተ አቋማችን ዛሬ ተቀዳሚ ሐጂ ሙፍቲ ቀብር ሽኝት ፕሮግራም በደመቀ ሁኔታ ሸኝተናል። በሚቻለው መጠን ህዝብ ከማስተባበር ጀምሮ እስከ ሚሊኒየም አዳራሽ በተክቢራ በእግር እስከ መሄድ ሸኝተናል። የቀብር ቦታው ጉዳይ ምንም ያክል በቀብር ቦታነት ፍቃድ በተሰጠው ከቤታቸው ጎን ባለው ቦታ ለመድረግ ቢታሰብም የቀብር ቦታቸው ጉዳይ ከሸሪዓ አንጻር ከፍተኛ ውዝግብ አስነስቷል። የአዲስ አበባ ሙስሊም ወጣቶች ማህበር ከሚመለከተው አካል ጋር ይህንን የቀብር ቦታ ለማስተካከል ብንሞክርም አልተሳካም። በመሆኑም የሙፍቲ ዑመር ቀብር ቤታቸው አቅራቢያ እንዲሆን መደረጉ ወደ አላስፈላጊ ነገር አላዋቂ ሙስሊሞችን ስለሚወስድ ይስተካከል የሚል ጽኑ አቋም አለን። አላህ ይዘንላቸው የሚል መልእክት በስፋት ሲዘዋወር ተመልክተናል። የሆነ ሆኖ ታላቁ የሃይማኖት መሪ የሀገር ሽማግሌ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከምድራዊ ድካማቸው አርፈው በሚወዱትና በሚወዳቸው ህዝብ በፍቅር ተሸኝተዋል። እኛም እንዲህ እንላለን። ሙፍቲ ደጋግሞ እንዳሳሰቡት ሰው ሁኑ፣ ሰው እንሁን። ሰላም ፍቅር ለሀገራችን ይሁን።